እንኳን ለሊቀ መላእክት ቅዱስ ሩፋኤል ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ እንዲሁም የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። አሜን። በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ቻናላችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። ድርሳነ ሩፋኤል። የጥቅምት ድርሳነ ሩፋኤል። በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ጥቅምት የሚነበብ የሊቀ መላእክት ቅዱስ ሩፋኤልን የክብሩን ዜና እንናገራለን። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የተወደዳችሁ ወንድሞቻችን ሆይ፣ ከገናናው ሊቀ መላእክት ቅዱስ ሩፋኤል ታምራት የተነሳ የከበረ ስሙን የሚያመሰግኑ ሁሉ የሚያገኙትን ጸጋ በአማላጅነቱም በዚህ ዓለም የሚደረግላቸውን እንነግራችሁ ዘንድ እንወዳለን። ይህንንም የቁስጥንጥንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የንጉሥ ቴዎዶስዮስ ልጅ አኖሪዎስ ሆይ፣ የእግዚአብሔር ወዳጅ የሆነ አባትህ ቴዎዶስና ወዳጁ ዲዮናስዮስ አስቀድሜ እንደተናገርሁት ግንብ እየሰሩ የሚኖሩ ድሆች ነበሩ። ይህንንም የምነግርህ ድህነታቸውን አሳስብ ዘንድ አይደለም፣ ምስጋና ይግባውና እግዚአብሔር በሊቀ መላእክት ቅዱስ ሩፋኤል አማላጅነት ያደረገላቸውን እገልጥ ዘንድ ነው እንጂ። እኒህ ሁለቱ ቴዎዶስዮስና ወዳጁ ዲዮናስዮስ የግንብ ሥራቸውን በጀመሩ ጊዜ ከሐሩር መጠለያ በውስጡ ያርፉ ዘንድ ትንሽ ሰቀላ ሰሩ። በውስጡም ከሰማያውያን ሊቀ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ቀጥሎ ሦስተኛ የሆነ የታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤልን ስዕል ሳሉ። በታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤል ስዕል ስርም ምስጋና ይግባውና ወደ እግዚአብሔር ይማጸኑ ጀመር። ገናና የከበርክ ቅዱስ ሩፋኤል ሆይ፣ ኑሯችን የተቃና ይሆን ዘንድ ከዚህ የችግር ኑሮ አውጥቶ ከዚህ ጽኑ ድካምም ያሳርፈን ዘንድ ወደ እግዚአብሔር እንድትማልድልን እንለምንሃለን እያሉ ይማጸኑ ነበር። በታላቁ ሊቀ መላእክት ቅዱስ ሩፋኤል ስዕል ስርም ጧትና ማታ ዘወትር ወደ ልዑል እግዚአብሔር ሳያቋርጡ ይጸልዩ ነበር። በቤታቸው ውስጥ የሰሯትን ትንሽ ሰቀላም አስጌጧት። በቅዱስ ሩፋኤል አምሳል ይህችን ስዕል ያለ ቀለም በጭቃ ብቻ ሰርተዋታልና ብዙ ሰዎች ይዘብቱባቸው ነበር። ሁለቱም ቴዎዶስዮስና ዲዮናስዮስ ከብዙ ድካም የተነሳ ከሐሩር ያርፉ ዘንድ ባሰቡባት አንዲት ዕለት ተኝተው ሳሉ በጭቃ ግንብ የሚሰሩ ባልንጀሮቻቸውም በዚያ ስፍራ ተከትለዋቸው መጡ። ከባልንጀሮቻቸው አንዱም የታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤልን ስዕል በጭቃ ተስላ ባየ ጊዜ ግንብ የሚሰራበት መዶሻውን አንስቶ በጭቃ ከተሳለች ከዚህ ስዕል የተነሳ ሊቀ መላእክት ቅዱስ ሩፋኤል ከሆንክስ ኃይልህን ግለጽ ብሎ
በመዘበት በጭቃ የተሳለች የታላቁ ሊቀ መላእክት ቅዱስ ሩፋኤልን ስዕል ክንፍ መታው። ያን ጊዜም እጁ ደረቀች፣ ግማሽ አካሉም ሽባ ሆነ፣ እንደ በድን ሆኖም ወደቀ። ከዚህ ሰው አወዳደቅ የተነሳም ቴዎዶስዮስና ዲዮናስዮስ ከእንቅልፋቸው ነቁ። የወደቀውን ሰውም ሊያነሱት ፈለጉ። ነገር ግን ያ ሰው አካሉ የገዘፈ ስቃዩም እጅግ ጸንቷልና አልቻሉም። የደረሰበትንም አላወቁም። ነገር ግን ከእነርሱ አንዱ ወደ ሊቀ መላእክት ቅዱስ ሩፋኤል ስዕል አይቶ አባቴ ቴዎዶስዮስ ሆይ ይህ ሰው የሊቀ መላእክት ቅዱስ ሩፋኤል ስዕል ላይ በንቀት እጁን የዘረጋ ይመስለኛል። ስለዚህም ይሄ ታላቅ መቅሰፍት ደርሶበታል። የእግዚአብሔር ስም በሚጠራበት ስፍራም ሁሉ በዚያ ታምራት ይገለጻልና አለ። እርስ በርሳቸው ይህን ሲነጋገሩም የዚያ ሰው ዘመዶቹ መጡ። እንደ ሞተ ሰው ሆኖ አገኙት። በጨርቅ ጠቅልለውም እጅግ እየጮሁ ወደ ቤቱ ወሰዱት። ሰይጣንም የሚፈውስ ብልህ ሐኪም ተመስሎ ወደ በሽተኛው ዘመዶች መጣ። ከእነርሱም ይልቅ በግንበኝነት እርሱ ይበልጣልና ወንድማችሁን ከእነዚህ ግንበኞች ቴዎዶስዮስና ዲዮናስዮስ በቀር ሌላ ማንም ስላልመታው ከዚህ በሽታ እኔ ልፈውሰው አልችልም። አሁንም የሚያደርጉትን ማንም እንዳያይባቸው እርሱ ከሚያርፍበት ቤት ያኖሩት ሟርት አለ አላቸው። የዚያ በሽተኛ ዘመዶችም ሐኪም ሰው መስሎ ከመጣው ሰይጣን ይህን በሰሙ ጊዜ ወደ ገዢው ሄደው ከሰሱ። ገዢውም ወደ እርሱ ያቀርቧቸው ዘንድ አዘዘ። ቴዎዶስዮስና ዲዮናስዮስንም አመጥተው ከወህኒ ቤት ጣሏቸው። በወህኒ ቤት ሳሉም ድንገት የእግዚአብሔር መልአክ በታላቅ ግርማ ተገልጾ ቴዎዶስዮስና ዲዮናስዮስ ሆይ በእግዚአብሔር መንበር ፊት የምቆም በጭቃ ከተሰራች ግድግዳ ላይ ስዕሌን የሳላችሁልኝ ሩፋኤል እኔ እንደሆንኩ አስተውሉ። ምንም ክፉ ነገር አይደርስባችሁምና አትፍሩ፣ አትደንግጡ። በዘመናችሁ ሁሉ እኔ ከእናንተ ጋር ነኝ። ይህ እቡይ ሰው በእኔ ላይ የዘበተ በእጁ በያዛት መዶሻ ስዕሌን ሰብሯልና በዚህ ደዌ የመታሁት እኔ ሩፋኤል ነኝ። ስለ እርሱ የከሰሷችሁንም ሰዎች አትፍሯቸው። በዚህ ስዕሌን ስላችሁ ባኖራችሁበት ስፍራ በስሜ ታላቅ ቤተ ክርስቲያን ይታነጽ ዘንድ ግድ ነውና አማላጅነቴን በመታመን በጽኑ ተስፋም ከጭቃ በተሰራች በዚህ ግድግዳ ላይ ስዕሌን እንዳቆማችሁ እኔም ስለ እናንተ አምላኬ ኢየሱስ ክርስቶስን እለምነዋለሁ። በእግዚአብሔር ዘንድም ታላቅ ጸጋና ክብር በምድር ሁሉ የበዛ ብዕልንም እሰጣችኋለሁ። ለዘላለሙ ምስጋና ይግባውና በጌታ በኢየሱስ ክርስቶስ ፈቃድም ስሜ በላያችሁ ይከብራል አላቸው። አርባብ የተሰኙ የመላእክት አለቃ ገናናው ቅዱስ ሩፋኤል ይህን በነገራቸው ጊዜም የወህኒ ቤቱ በር ተከፈተ። ፈታሔ ማኅፀነ ኃያል ሊቀ መላእክት ቅዱስ ሩፋኤልም ከወህኒ ቤቱ ቴዎዶስዮስና ዲዮናስዮስን አውጥቶ እየመራ ቀድሞ ወደሚያርፉበትና ስዕሉ ወዳለበት ስፍራ ወሰዳቸው። በዚያም ነቁ። ነገር ግን ያን ጊዜ ሊቀ መላእክት ቅዱስ ሩፋኤልም ከነርሱ ተሰወረ። እኒህ ሁለቱ የተወደዱ ወንድሞች መልአኩ ቅዱስ ሩፋኤልን ልኮ ያዳናቸውን እግዚአብሔርን እያመሰገኑ በማረፊያው አደሩ። በነጋ ጊዜም እጅግ ታላቅ ደስታን አደረጉ። የታላቁ ሊቀ መላእክት ቅዱስ ሩፋኤል አምላክ እግዚአብሔርን ማመስገንም አላቋረጡ። ሥራቸውንም እንደ ቀድሞ ይሰሩ ዘንድ ጀመሩ። ነገር ግን የእግዚአብሔር መንገድ ከሆነ ከበጎ ምግባር ከጾምና ከጸሎት አውጥቶ እንዳያርቃቸው ክፉ የሚያጣላ የሰውን ጠባይ ፈርተዋልና የሚያውቃቸው ወደሌለበት አውራጃ በሌሊት እየሄዱ እስከ ምሽት ሲሰሩ ይውላሉ። ወደዚያች ማደሪያቸውም በሌሊት ይመለሳሉ። ከወራት በአንዱ ዕለትም ከቤታቸው ተኝተው ሳለ ቴዎዶስዮስ በሕልሙ የሚደንቅ ሕልምን አየ። ነግቶ ከእንቅልፍ በነቁ ጊዜም
ወንድሜ ዲዮናስዮስ ሆይ ዛሬ በዚህች ሌሊት የሚደንቅ ሕልምን አይቼ እጅግ ደንቆኛል አለው። ዲዮናስዮስም ወንድሜ ሆይ ምን አየህ እስኪ ንገረኝ አለው። እርሱም ከብዙ ሰዎች ጋር በቤተ ክርስቲያን እንዳለን አካሉ ታላቅ ርግብ ከሰማይ መጣ። ከመክፈቻ ጋር የወርቅ ዘውድ ይዟል። የወርቁን ዘውድ በኔ ራስ ላይ አስቀመጠ። ላንተ መክፈቻውን ሲሰጥህ አየሁ አለው። ዲዮናስዮስም ወንድሜ ሆይ የእግዚአብሔር ቸርነት በላያችን እስኪገለጽ ድረስ በወዳጃችን በሊቀ መላእክት ቅዱስ ሩፋኤል አማላጅነት እጅግ ደስ የሚያሰኝ ነገር ለእኛ እንደተዘጋጀ ዛሬ ራእይህ እውነተኛ ነው። እኛ ግን በመከራ አብረን እንደኖርን በደስታም እንዲሁ አብረን እንኖራለን አለው። እነርሱ እርስ በርሳቸው ሲነጋገሩ የታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤል ቅድስ ስዕሉን የፋቀ ያ በሽተኛ ሰው ሞተ። ዘመዶቹም ወደ ንጉሡ ሄደው ወንድማችንን ስለገደሉት ግንበኞቹን ቴዎዶስዮስንና ዲዮናስዮስን ገድለህ ተበቀልልን እያሉ ጮኹ። ንጉሡም ቴዎዶስዮስንና ዲዮናስዮስን ይዘው ይገድሏቸው ዘንድ አዘዘ። የንጉሡ መልእክተኞቹም ወደ ቴዎዶስዮስና ዲዮናስዮስ ሄደው ያዟቸው። በጽኑ ቁጣም እየጎተቱ ይገድሏቸው ዘንድ ሆነ። እኒህ ደጋጎች ቴዎዶስዮስና ዲዮናስዮስ ወደ ንጉሡ እየመቱ በወሰዷቸው ጊዜ ሁለቱም የሞተውን ሰው ወደ ንጉሡ አደባባይ ያመጡት ዘንድ የንጉሡን ፍቃድ ለመኑ። ንጉሡም አዞ የሞተውን ሰው ንጉሡ ወዳለበት ቴዎዶስዮስና ዲዮናስዮስም ታስረው ወደ ቆሙበት አደባባይ አመጡት። ያን ጊዜም ቴዎዶስዮስና ዲዮናስዮስም በታላቅ ድምፅ ገናና ወዳጃችን ሊቀ መላእክት ቅዱስ ሩፋኤል ሆይ የሕያዋን አባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የሆነ ፈጣሪህ እግዚአብሔር ይህን ሙት አንስቶ የተገደለበትን እንረዳ ዘንድ የቅዱስ እግዚአብሔር ስሙ የሚመሰገን ዘንድ ምሕረትን ታሰጠን ዘንድ ወደ አንተ እንማጸናለን እያሉ ጮኹ። ያን ጊዜም ሊቀ መላእክት ቅዱስ ሩፋኤል ወደ እነርሱ መጥቶ የንጉሡን ወታደሮች ለምን ይዛችሁ ትጎትቷቸዋላችሁ አላቸው። እነርሱም ነፍሰ ገዳዮች ናቸው አሉት። እርሱም ሰውየውን የገደሉት እኒህ ድሆች ናቸው ካላችሁስ ኑ ወደ ሞተው ሰው እንሂድ። እኒህ ሰዎች እጃቸውን ቢጭኑበት ተነስቶ የገደለውን ይነግራቸዋልና። እኒህ ሁለቱ ሰዎች ግን ደጋጎች እንደሆኑ በደልም እንደሌለባቸው እኔ ያውቃለሁ አላቸው። ይህንንም ብሎ ሊቀ መላእክት ቅዱስ ሩፋኤል ከነሱ ተሰወረ። እኒህ የንጉሡ ወታደሮችና የሞተው ሰው ወገኖች ግን የተናገራቸው ገናናው ቅዱስ ሩፋኤል እንደሆነ አላወቁም ነበር። ያን ጊዜም ያ የሞተ ሰው ፈታሔ ማኅፀን በሆነ ሊቀ መላእክት ቅዱስ ሩፋኤል አማላጅነት በእግዚአብሔር ኃይል ከሞት ተነስቶ በእኔ ላይ የሆነውን ሁሉ ነግራችኋለሁ። እነዚህ ወንድሞቼ ቴዎዶስዮስና ዲዮናስዮስ በሚያርፉበት ውስጥ የታላቁ መልአክ ቅዱስ ሩፋኤል ስዕል ከጭቃ በተሰራ ግንብ ላይ ሳሉ። ወደ ውስጥም በገባው ጊዜ ያን ስዕሉን አይቼ ዘበትኩ። በእጄ በያዝኩት መዶሻም መትቼ የዚያን የስዕሉን ክንፍ ፋቅኩት። ታላቁ መልአክ ቅዱስ ሩፋኤልም ስዕሉ ላይ በቀኝ እጁ በተያዘ በትር መታኝ። ይሄን የነገርኳችሁን አይታችሁ ትረዱ ዘንድ ወደ ስፍራችሁ ብትሄዱ ምልክቱን ታገኛላችሁ። እኔም በቅዱስ ሩፋኤል አማላጅነት እነሆ እግዚአብሔር ከሞት አስነሳኝ። በእኒህ ቅዱሳን ወንድሞቼ ቴዎዶስዮስና ዲዮናስዮስ ላይም ምን ክፉ ነገር እንዳታደርጉ ተጠንቀቁ። የታላቁ ሊቀ መላእክት የቅዱስ ሩፋኤል አምላክ የእግዚአብሔር ወዳጆች ናቸውና ሲል መሰከረ። ከሞት ከተነሳ ከዚህ ሰው አንደበት ይህን በሰሙ ጊዜም በዚያ የነበሩት ሕዝብ ሁሉ ተደንቀው እጅግ ደነገጡ። ከንጉሡ ጋራም ቢሄዱ ከሞት የተነሳው ያ ሰው እንደተናገረው ሆኖ የታላቁ ሊቀ መላእክት ቅዱስ ሩፋኤልን ስዕል አገኙት። ንጉሡም የታላቁ ሊቀ መላእክት ቅዱስ ሩፋኤልን አምላክ
እግዚአብሔርንም እያመሰገነ ወደ ቤተ መንግሥቱ ተመለሰ። በልቡም በስፍራው ቤተ ክርስቲያንን ያንጽ ዘንድ አሰበ። ነገር ግን ንጉሡ ከጥቂት ወራት በኋላ ታሞ አረፈ። ያን ጊዜም ከሞት ለተነሳውና ከተደረገለት ታላቅ ታምር የተነሳ ፍጹም አማኝ ለሆነው ሰው ቅዱስ ሩፋኤል ተገለጸለት። ከመቤቴ ከቅድስት ድንግል ማርያም ተወልዶ ዓለምን ባዳነው በአምላኬ በኢየሱስ ክርስቶስ ኃይል እኔ ያደረግኩልህንና ሕይወትንም እንደሰጠውህ አስተውል። ይህንም ያደረግኩልህ ስለ እነዚህ ሁለቱ ወዳጆቼ ቴዎዶስዮስና ዲዮናስዮስ ብዬ ነው፣ እነርሱ ንጹሐን ናቸውና። እንግዲህ በአንተ የተነሳ ስለደረሰባቸው በደልም የከበረች ታላቅ ሹመትን እሰጣቸው ዘንድ ፈቅጃለሁ አለው። በየጊዜውና በየሰዓቱ ምሕረቱ በበዛ በልዑል እግዚአብሔር ፈቃድ የተከዙትን የሚያረጋጋ ያዘኑትንም ደስ የሚያሰኝ የፈታሔ ማኅፀን ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ዛሬም ዘወትርም ከሁላችን ጋር ይሁን ለዘላለሙ አሜን። ተአምር። ጸሎቱና በረከቱ ከሁላችን ክርስቲያኖች ጋር ይሁንና ታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። በአንዲት አገር በምግባሩ አብርሃምን የመሰለ ቆስጠንጢኖስ የተባለ አንድ ሰው ነበር። የልጁ እናት ሚስቱ ቀድሞ ሞታለችና ብቻውን ያሳደገው አንድ ልጅ ብቻ ነበረው። የዚህ ልጅ አባት ይህ ሰውም ሁልጊዜ የሊቀ መላእክት ቅዱስ ሩፋኤልን በዓል እያከበረ ወደ እግዚአብሔር ቀንና ሌሊት ይጸልይ ነበር። በአንዲት ዕለትም ሊቀ መላእክት ቅዱስ ሩፋኤል በይዋሄው ለሚመስለው ለዚያ ብላቴና በድንገት ተገለጸለት። ሕፃኑም አንተ ማነህ ብሎ ጠየቀው። ቅዱስ ሩፋኤልም አንተ ሕፃን አይዞህ አትፍራ፣ እኔ እግዚአብሔር ፊት የምቆም ሩፋኤል ነኝ። እነሆ ወደ አባትህ ተልኬ መጥቻለሁ። ይህች ቤት የቅድስት ሶፊያና የቅዱሳት ተከታዮቿ ማደሪያ ትሁን ብሏል ብለህ ለአባትህ ንገረው። የአባትህን መልስ እስክትነግረኝም እዚህ እጠብቅሃለሁ አለው። ሕፃኑም ሄዶ ታላቁ ሊቀ መላእክት ቅዱስ ሩፋኤልን እንዳገኘውና የነገረውንም ሁሉ ለአባቱ ነገረው። አባቱም በሰማ ጊዜ በታላቁ ሊቀ መላእክት በቅዱስ ሩፋኤል ፍቅር ልቡ እንደ እሳት ተቃጠለ። ልጄን መልሼ አልልከውም፣ መልሱን ይዞ ልጄ ወደ መልአኩ ካልተመለሰም የተገለጸለት ይህ ታላቅ መልአክ ቅዱስ ሩፋኤል ወደ ሌላ ቦታ አይሄድም፣ አገሪቱንም አይተዋትም፣ መልአክ የተናገረውን አይለውጥምና ሲል አሰበ። ልጁም ወደ ውጭ ወጥቶ ተገልጾ ወደ ላከው ገናናው ሊቀ መላእክት ቅዱስ ሩፋኤል ዘንድ እንዳይሄድ እንዳሰበውም መልአኩ ሀገሩን እንዳይተዋት ሲል ልጁን ከቤት ምሰሶ ጋር በገመድ አሰረው። መልአኩም ከስፍራው አልተለየም። ስለ መልአኩ ቅዱስ ሩፋኤል ፍቅር ብሎ የተጨነቀ የዚያን ሰው ሀገርም አልተዋትም። ነገር ግን ክቡር ሊቀ መላእክት ቅዱስ ሩፋኤል ሌሊት በራእይ በታላቅ ግርማ ተገልጾ ይህ ሥራ ተገቢ ነውን? ስለምንስ መልስህን እንዳይነግረኝ ልጅህን አሰርከው አለው። ያ ሰውም አንተ የከበርክ መልአክ ሆይ ከዚህ በፊት እኔ ገጽህን አይቼ ስለማላውቅ አይ ዘንድ ሀገሬንም ትተህ እንዳትሄድ ስላንተ ፍቅር ብዬ ነው ይህን ሁሉ ያደረግኩት ሲል መለሰለት። ሊቀ መላእክት ቅዱስ ሩፋኤልም ያን ሰው በልብህ ያሰብከውን ከመፈጸምህ አስቀድሞ ልብና ሕሊናን በሚመረምር በፈጣሪ በእግዚአብሔር ኃይል ረዳሃለሁ። ስለዚህም ታገስኩህ። ነገር ግን ይሄ ትንሽ ልጅ መልእክቴን ሲነግርህ በጽሞና በፈጸምክ ነበር። እንግዲህ ወዲህ ኃጢአትህን ይቅር ይልህ ዘንድ ከገንዘብህ ለተቸገሩ ሽማግሌዎች እናት አባት ለሌላቸውም እየሰጠህ ወደ እግዚአብሔር ለምን። እኔም የፈጸምከውን በደል ይቅር ይልህ ዘንድ ወደ እግዚአብሔር ለምንልሃለሁ። ይህ ሰው ከእንቅልፉ በነቃ ጊዜም እጅግ ደንግጦ አዘነ፣ በልቡም ተከዘ።
ሊቀ መላእክት ቅዱስ ሩፋኤል እንደተገለጸለትም አወቀ። ፈጥኖም ልጁን ፈታው። ተጸጽቶም ገንዘቡን ለድሆችና ለተቸገሩ መጸወተ። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከአገልጋዮቹ ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 13። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 13 በዚች ቀን ቀሲስ አብጥልማኮስና ወንድሞቹ በሰማዕትነት አረፉ። በጸሎታቸውም የምትገኝ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ የመነኮስ ዘካርያስ የዕረፍቱ መታሰቢያ ሆነ። የዚህም መስተጋደል የአባቱ ስም አቃሪዎስ ነው። ይህም አቃሪዎስ የምንኩስና ልብስ ሊለብስ ሽቶ ለሚስቱ ነገራት። እርሷም በነገራት ነገር ተስማማች። ወንድና ሴት 2 ልጆች አሏቸው። እነርሱንም ከእናታቸው ዘንድ ትቶ እርሱ ወደ አስቄጥስ ገዳም ሄዶ ከአንድ አረጋዊ አባት መነኮስ ዘንድ በዚያ መነኮሰ። ከጥቂት ወራትም በኋላ በሀገር ውስጥ ረሃብ ሆነ። ሚስቱም ልጆቿን ይዛ ወደ አስቄጥስ ገዳም ወደ ባሏ አቃሪዎስ መጣች። በረሃብም ስለሆነው ችግር ነገረችው። አቃሪዎስም እነሆ እግዚአብሔር በመካከላችን ፍርድን አድርጎ ልጆቻችንን አካፈለን። እኔም ወንዱን ልጄን እወስዳለሁ፣ አንቺም ሴት ልጅሽን ውሰጂ አላት። ይህንንም ብሎ ልጁን ወሰደ። ይኸውም ዘካርያስ ነው። እርሷም ሴቷን ልጇን ይዛ ተመለሰች። ከዚህም በኋላ ልጁን ዘካርያስን ወደ ቅዱሳን አረጋውያን አቀረበው። እነርሱም በላዩ ጸለዩ፣ ባረኩትም። እርሱ ፍጹም መነኩሴ እንደሚሆንም ትንቢት ተናገሩለት። ዘካርያስም ከበጎ ሥራ ጋር በገዳም ውስጥ አደገ። መልኩም እጅግ ያማረ ነው። ስለ እርሱም ጉሩምርንታ ሆነ። መነኮሳቱም እርስ በርሳቸው ይህ ወጣት ይህን ያህል እጅግ መልከ መልካም ሲሆን በገዳም ውስጥ በመነኮሳት መካከል እንዴት ይኖራል ተባባሉ። ዘካርያስም ስለ እርሱ መነኮሳት እንዳንጎራጎሩ በሰማ ጊዜ ናጥራን ወደሚባል ተራራ ስር ወዳለች አዘቅት ሄደ። ልብሱንም አውልቆ በረግረግ ውስጥ ተኛ። ሥጋውም ተነፋፍቶ ጠቆረ፣ ተመላልጦም ቆሰለ። ብዙ ዘመንም በደዌ እንደኖረ ሆነ። ከዚህም በኋላ ልብሱን ለብሶ ወደ ገዳም መጣ። ያወቀውም የለም። ከብዙ ቀኖችም በኋላ አባቱ አስተውሎ ልጁ ዘካርያስ እንደሆነ አወቀውና መልክህን የለወጠው ምንድነው ብሎ ጠየቀው። እርሱም ያደረገውን ሁሉ ነገረው። በእሁድ ቀንም ሥጋውንና ደሙን ሊቀበል ወደ ቤተ ክርስቲያን ገባ። እግዚአብሔርም ያን ጊዜ ሥራውን ለአባ ኤስድሮስ ገለጸለት። እርሱም ዘካርያስ የሠራውን ለወንድሞች መነኮሳት አስረዳቸው። እነርሱም አስቀድሞ እንደ ሰው ሆነህ መጣህ፣ ዛሬ ግን እንደ እግዚአብሔር መልአክ ሆነህ መጣህ አሉት። ይህ አባት ዘካርያስም በብዙ ገድል ሲጋደል ኖረ። ትሕትናን፣ ቅንነትን፣ ያማረ የትሩፋትን ሥራ ሁሉ ገንዘብ አደረገ። አባቱም ስለ እርሱ እኔ በገድል ብዙ ደክሜአለሁ፣ ነገር ግን ከልጄ ሥርዓተ ገድል አልደረስኩም ብሎ ተናገረ። በዚህ ተጋድሎም 45 ዓመት ኖሮ እግዚአብሔርን ካገለገለው በኋላ በፍቅር አንድነት አረፈ። መላ ዘመኑም 52 ነው።
ከዚህም 7ቱን ዓመት በወላጆቹ ቤት 45ቱን በገዳም ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የአውስኖ፣ የአውሲኪዮስ፣ የዮሐንስ አፈወርቅ፣ የታዎድራስ፣ የአብላስ፣ የወንድሞቹ የናውላዎስና የአቤላ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጥቅምት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ አፈወርቅ፣ ሁለተኛ አባ ዘካርያስ ገዳማዊ፣ ሶስተኛ አባ ማርዳሪ ጻድቅ፣ አራተኛ ቅዱስ አብጥማዎስ ሰማዕት። ወርሃዊ በዓላት፣ አንደኛ እግዚአብሔር አብ፣ ሁለተኛ ቅዱስ ሩፋኤል ሊቀ መላእክት፣ ሶስተኛ 99ኙ ነገደ መላእክት፣ አራተኛ ቅዱስ አስከናፍር፣ አምስተኛ 13ቱ ግዑሳን አባቶች፣ ስድስተኛ ቅዱስ አርሳኒዮስ ጠቢበ ገዳማዊ፣ ሰባተኛ አቡነ ዘርአብሩክ። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። በቤት ላሉት ሁሉም ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ማቴዎስ 5 ከቁጥር 13-16። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ይቆየን።